ويحبه الله ورسوله ويفتح الله على يديه ነብያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን በሰሃቦቻቸው መካከል ቆመው እንዲህ አሉ። ነገ ለአንድ ሰው ከመካከላችሁ ባንዲራን እሰጣለሁኝ አሉ። ነገ የሚካሄድ ጦርነት አለ። ታውቃላችሁ? የኸይበር ጦርነት ከአይሁዳውያኖች ጋር የሚደረግ ጦርነት ነው። አይሁዳውያን ሙስሊሞችን መዋጋት ፈለጉና በዚህ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ተው አንዋጋ ብለው መክረዋቸዋል። ሰላም ይሻለናል። ላ እኛ እንደ መካ ከሃዲያኖች መስለንህ ከሆነ ተሸውደሃል፣ ኃይላችንን አላወቅም ብለው ወበሩ። እንዳለፉት እንደቀደሙት ነብያትን ማሳደድ መስሏቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ላይ ና እንደዛ ይሰራም እሳቸው ጋር ይገርፉታል ካስፈለገ። አረ ተው ጥሩ አይደለም ብለው ለመናቸው። ነብዩ ሰለላሁ ዐለይሂ ወሰለም ተው አንዋጋ በሰላም እንኑር ተው ይሻላችኋል። ለእኛ እንደነዛ መስለንህ ከሆነ ተሸውደሃል፣ የኛ ልካችንን እናሳየህ እንጂ አሉ ነው አላቸው። አዎ እንግዲያውኑ ሳየ። ከዚያ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ትንቢትንና ተአምርን ሊያደርጉ ነው። አሁን የነብይነት ማረጋገጫቸው አንደኛው ይሄ ነው። አንድ ነብይ የነብይነቱ ማረጋገጫ ትንቢትን ያደርጋል። ይማን ነው ይናገራል። የተናገረው ትንቢት በተናገረው መሰረት መፈጸም አለበት። ካልተፈጸመ ሐሰተኛ ያደርገዋል። ሁለተኛ ተአምራትን ያደርጉ ነበር ነብያቶች። ነብያችን ሰለላሁ ዐለይሂ ወሰለም የነብይነት ማረጋገጫን ሁለቱንም ሊያደርጉ ነው። አሁን ከዚያ በሰሃቦቻቸው መካከል ቆሙና ስለ ነገው ጦርነት ውጤት ነገሯቸው። ተመልከቱ፣ ነገ የሚከሰትን ነገር ከነገ ወዲያ ከዚያም በኋላ የሚከሰትን ነገር አንድ ነብይ ቀድሞ ይናገራል። በተናገረው መሰረት ይፈጸማል። غدا سأعطي الراية ያሉ ነገ ለአንድ ሰው ከመካከላችሁ يحب الله ورسوله اللهنا ملكتنياون በጣም ለሚወድ ሰው አሉ። ويحبه الله ورسوله اللهنا ملكتنياون በጣም ይወድታል እርሱን አሉ። ويفتح الله على يديه ይሄ ነው ትንቢቱ። በነገውም ጦርነት በዚህ ሰው እጅ ላይ አላህ ድልን ይነሳል አሉ። ማለት ያሸንፋል ሰውየው ይሄ መሪ ብለው ተናገሩለት። በዚህ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ስሙን አልተናገሩም ነበርና ትንቢቱን ብቻ ተናግረው ይሄን ንግግር ተናግረው ሄዱ። فبات الناس يدكون ليلتهم ايهم يعطاها ሰዎችም ይችን ባንዲራ ማን ይሆን ከመካከላችን የሚሰጣት እያሉ ሌሊቱን ሙሉ ሲያወሩ ሲወያዩ አደሩ። ገፋቻል። በዚህ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ልክ ጠዋት ላይ ማለዱና ተነሱና በሰሃቦቻቸው መካከል ቆሙ። ከዚያ ምን አሉ? አይነ አሊ ኢብኑ አቢ ጣሊብ አሊ ኢብኑ አቢ ጣሊብ በመካከላቸው የት አለ ብለው ጠየቁ። አሁን ሰውየው ታወቀ። ያ ሰው አልይ ነው። አላህን በጣም ይወዳል፣ መልእክተኛውን በጣም ይወዳል፣ አላህና መልእክተኛውን በጣም ይወዱታል ተብሎ ስለተገለጸ በዚህ መገለጫ ሰሃቦች የዛኔ ከየትኛው ጊዜ በላይ ስልጣንን ተመኘን አሉ። ሰሃቦች ስልጣኑን ተመኝተውት ነው? ላ አይደለም። ከበስተጀርባው ባህሪው የተገለጸውን ማንነት ስላዩ ነው። አላህና መልእክተኛውን በጣም የሚወድ ሰው ተብሏል። ማን ነው ያ ሰው? ምን ነው እኔ በሆንኩኝ አሉ። መሪነትን ስልጣንን ምናምን ፈልገው አይደለም። እንደተቃላይ አልይ ነው ተብሎ ተነገረ። የታለ አልይ ብለው ነብዩ ሰለላሁ ዐለይሂ ወሰለም ሲጠይቁ ኢነሁ የሽተኪ ዐይነይሂ ያ ረሱላህ አሏቸው። እንዴ እርሱ እኮ አይኑን ታሟል ማየት ተስኖታል አንተ አላህ መልእክተኛ አሏቸው። አያችሁ ነብያችን ሰለላሁ ዐለይሂ ወሰለም በዚህ ጊዜ ምን አሉ? የቱኒ ቢሃሩ በሉ ሂዱና እርሱን አምጡልኝ አሉ። ቤቱ ተቀምጧል ማየት ተስኖታል ማየት አይችልም። فأوتي بين رجلين በሁለት ሰዎች መካከል እየተጎተተ መጣ علي بن أبي طالب فبصق النبي صلى الله عليه وسلم في عينيه فشفي كأن لم يكن به وجع من بعينوچም መካከል ተፈተፋሉ ወዲያው ተፈወሰ። በአይኑ ላይ የህመም ምልክት የማይታይበት ሆኖ እስኪታይም ድረስ ሆነ አሉ። ተመልከቱ፣ አንድ ሰው እኮ ሲሻለው የሆነ የቀላ ነገር ምናምን ልታዩ ትችላላችሁ አይደል? ላ የለም ነበር አሉ ሰሃቦች። ሙሉ ንጹህ የሆነ ነጭ ሆኖ አይኑ ተመለሳሉ። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ያድኑ ነበር፣ ሰዎችን ይፈውሱ ነበር። አዳኑት ይላል ቃል በቃል ፈወሱት ነብዩ ሰለላሁ ዐለይሂ ወሰለም። ግን ነብዩ አዳኝ ናቸው እያለ ሙስሊም ይጮሃል? ላ አይደለም። አምላክ በርሳቸው በኩል አዳነ ነው። ልክ መሲሁ አይንን ይፈውስ ነበር አይደለም? ሌላም ተአምራቶችን ያደርግ ነበር። አምላክ በእርሱ በኩል ይሄን አደረገ ነው። ተአምራት ማለት አምላክ
ለአንድ ነብይ የእውነተኝነቱን ማረጋገጫ ይሆን ዘንድ የሚሰጠው ምልክት ነው እንጂ ሌላ አይደለም። የአምላክነት ማረጋገጫ አይደለም። ይወታል ያ ነው። ስለዚህ ነብያቶች በየዘመናቸው ነብይነታቸው ማረጋገጫ ይሆን ዘንድ ተአምራትን ይሰጡ ነበር ከአላህ ዘንድ። መሲሁ በዘመኑ ተሰጥቶ ነበር። በዘመኑ ያድን ነበር ወይ? የታመሙ ሰዎች ነው ያድናቸው ነበር። ከአላህ ዘንድ በተሰጠው ኃይል ያድናቸው ነበር። ነብያቶች ሙሳ ልክ እንዲሁ እነ ዒሳ እነ ነብዩ ሰለላሁ ዐለይሂ ወሰለም እነ ኢብራሂም ሁሉም ተአምራትን ተሰጥተዋል። አሁን ላይ መሲሁ ያድናል ይባላል ወይ? ላይ ይባልም። በዘመኑ ነበር ሲያድን የነበረው የነብይነቱ ማረጋገጫ ይሆን ዘንድ ይታቻል አይደል? ያ ነው። እሺ የሚያድነው ሁሌ ማን ነው? አምላክ አላህ ሱብሓነሁ ወተዓላ ነው። በማን በኩል? በነብያት በኩል ያድናቸው ነበር ሰዎችን፣ በመሲሁም በኩል በሌላው። እሺ ያለው እና ስለዚህ ጸበል እየተባለ የሚካሄደው ነገር ይሄ ስህተት ነው። ሁሉም የእምነት ባለቤት የአከለ ያፈውሰኛል እያለ ማመን ከሆነ ይሄ ችግር ሁሉም ሊያምን ይችላል። ነገር ግን እውነቱ ምንድነው ከተባለ አምላክ ነው የሚያድናቸው ሰዎችን። ልክ ህይወትን የሰጠን አምላክ እንደሆነ ሁሉ ለአማኙም ለካሃዲውም ለነዚያ ለካሃዲውም ልክ እንዲሁም የሚፈውሰው የሚያበላው የሚያጠጣው ሁሉን ነገር የሚያደርግለት እርሱ ነው። ምድራዊ ጸጋን አምላክ አላህ ለአማኞች ብቻ ነች አላለም። አማኙም ከሃዲውም ያገኛል ብሏል። የቀጣዩን ዓለም ጸጋ ግን ለአማኞች ብቻ ነው ያዘጋጀሁት እያለ ይናገራል። እሺ ከላይ ኪባር ከላይ ያለው ሚውትን አንሳ። ሰላም ይሰማል? አሎ ኪባር የሚለው ልጅ ይሰማል? ወሱ ሰላም አለይኩም ከሌለኛ እናወራ። ወአለይኩም ሰላም። እሺ ቀጥሉ። እንዴት ነህ? አልሐምዱሊላህ። በሰላም ተመለስክ? አልሐምዱሊላህ ሰላም ነው። አልሐምዱሊላህ። ጥያቄ እሱ አንድ እናት በኩፍር ላይ ብትሞት ከሞተች በኋላ ልጆቿ እስልምናን ተቀብለው ቢሰልሙ የእናታቸው ንብረት መጠቃቀሚያ ማድረግ ይችላሉ? እሺ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ የርሱል ሙእሚን الكافر ولا الكافر المؤمن ብለዋል። አማኝ ከሃዲም አማኝን አይወርሰውም ብለው ተናግረዋል። አይወርስም። ስለዚህ ክርስቲያን ልጆች ካሉ ለነሱ ነው የሚሆነው ይሄ ወርስ። ነገር ግን በህይወት እያለች በስጦታ መልክ ለልጆቿ አበርክታላቸው ከሆነስ ለምሳሌ ልጆች ሰለሙ፣ እናት አልሰለመችም። ከዚያ በኋላ ለልጇ መኪና ልትሰጠው ፈለገች፣ ወይ የሆነ ገንዘብ ልትሰጠው ፈለገች፣ ወይ የሆነ መሬት ቆረጥ አድርጋ ቤት ስራበትን ካለጅ ይኑርበት ይሄን ብላ ልትሰጠው በሀዲያ መልክ ፈለገች። ችግር የለው። ሀዲያ ስጦታ ችግር የለውም በህይወት እያሉ ከሆነ የሰጧቸው። ነገር ግን ከሞቱ በኋላ ያንን መውረስ አይቻልም። ክርስቲያን ወንድም እህቶች ካሉ ለነሱ ነው ያ ውርስ የሚሆነው። እሺ ሁሱ ከዚህ የተያያዘ አንድ ጥያቄ አለኝና እነሱ አሁን እናት አባቶቿ ከሞቱ በኋላ ለነሱ ብላ ሰደቃ መስጠት ትችላለች? ኦኬ ውርሱ ሳይሰልሙ በፊት ነው እንደ ወንድም ለምሳሌ በህይወት ልጅቷ ሰለማ ማለት ነው። እናቷ ወደ አኺራ ከሄደች በኋላ ሰለመች። ከሰለመች በኋላ በእናቷ ስም ሰደቃ መስጠት ትችላለች? በእናቷ ስም ሰደቃ መስጠት አይቻልም። ነው የቅድሙ ጥያቄ ሴትየዋ ከሞተች በኋላ ነው ልጅቱ የሰለመችው ወይስ ሳትሞት በፊት ነው የሰለመችው? ከሞተች በኋላ ነው ልጅቷ የሰለመችው። እንደሱ ከሆነ ከሞተች በኋላ ከሆነ ቀድማ ሳትሞት በፊት ሴትየዋ ልክ ማን ነው በሞተችበት ጊዜ ልጅቱ ገና ክርስቲያን ከሆነች የዛኔ ወርሱ ክፍፍሉ ላይ ከደረሰች የዛኔ መካፈል ትችላለች። ችግር የለው። እሺ እንደሱ ከሆነ ማለት ነው። በከ ማድረግ አለበት ወደሚለው ስንመጣ ሻወር ይወስዳል። ለሶላት ራሱን ዝግጁ ያደርግ ዘንድ ነው። ከዚያም በኋላ ስለ ሶላት አሰጋገድ በመማር ለዚህ ለአመነውና ለመሰከረው ለአንዱ አምላክ ብቻ ይሰግዳል። ምን ይመስላል? እሺ ሙስሊም ጓደኞች ታገኛለሽ በአቅራቢያሽ የምታውቂያቸው? አሉ ከኔ ጋር አሉ። አሁን ግን አብረን አይደለንም። ከትንሽ ሰዓት በኋላ ትመጣለች። በቃ ስለ ሶላት አሰጋገድ ስለ ኡዱ አደራረግ አስተምሪኝ ባያትና ታስተምርሻለች። ሶላት መስገድን ትጀምሪያለሽ። እሺ አመሰግናለሁ። ይበልጥ ደግሞ ከላይ ያለችውን ዛራ የምትለው ልጅ ፎሎ አድርጊያት። እስላማዊ ትምህርት የምትማሪበት ግሩፕ ታስገባሻለች። እሺ
እሺ ሰላም ስምሽ ማን ነበር? ሮማ። እሺ መቀየር ካልፈለግሽ ችግር የለውም። ስሙ መቀየር የምትፈልጊ ከሆነ ደግሞ አንቺ ደስ የሚልሽ ስም ካለ ያንን መምረጥ ትችላለሽ። ካልሆነ ደግሞ እኛ እናወጣልሻለን። እናንተ አውጡልኝ። እሺ ደስ የሚል ስም እስኪ ልጆች ጻፉ። ደስ የሚል ስም ሀያት ይላሉ ኮሜንት ላይ። ሀያት ወይንም ኢክራ ወይንም ረሂማ ወይንም ረህማ ወይንም ሰኪና ወይንም ሱመያ። ሀያት ይሆነልሽ? ሂክማ ይሆነልሽ? ሂክማ ነው ስምሽ ከዚህ በኋላ። ሂክማ ማለት ጥበብ ማለት ነው። መልካም ጥሩ ስም ነው። ደስ የሚል ስም ነው። ሂክማ ከላይ ያለችውን ዛህራን ፎሎ አድርጊያትና እስላማዊ ትምህርቶች የምትማርበት ግሩፕ ታስገባሻለች። ጓደኛሽን ደግሞ በአካል የምታገኛትን ይበልጥ እሷን ስለ ሶላት አሰጋገድ አስተምሪ በያት። ሶላትን መስገድ ትጀምሪያለሽ ማለት ነው። እሺ እሺ አመሰግናለሁ። መርሐባ ዛህራ ፎሎ አድርጊያትና ነግራት። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ሁሴን? ተሻለ? አልሐምዱሊላህ ደህና ነኝ። አልሐምዱሊላህ طحورون ان شاء الله. ሰላም ነሽ ሂክማዬ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? ማሻአላህ አላህ ጽናቱን ይስጥሽ። ደስ ብሎኛል ስለሰለምሽ። ኢንሻአላህ በውስጥ ፎሎ አድርግሻለሁ። በውስጥ የስልክ ቁጥርሽን ላኪልኝና የቴሌግራም ቁጥርሽን ሰላት አሰጋገድም እሷን በተጨማሪ ታስተምርሽ፣ እኛም እንልክልሻለን ቪዲዮዎች፣ ጽሁፎች ምናምን ቀለል አድርገን የምትሰግጂበት እና ደግሞ ተሐፍጁ በአማርኛ ምናምን ጽፈን ስለምንልክልሽ ላኪልኝ ቁጥርሽን ማለት ነው። በስልክ ቁጥርሽን በውስጥ ፎሎ አድርግሻለሁ። እሺ ልክልሻለሁ። ፎሎ አድርግሻለሁ። እናወራለን። እሺ ማይ አላህ ያጽናሽ። እሺ ሰግናለሁ ሁላችንም። መርሐባ ቀጥሉስ። ጥያቄ ያላችሁ መቀጠል ትችላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላህ አልሐምዱሊላህ። እኔ ክርስቲያን አጎት አለኝና እሱም በዘይር አጅነቢ ይሆንብኛል? የአባቴ ወንድም لا كفر ወይንም ክህደት መሐረምን አያጠፋም፣ ዝምድናን አያጠፋም። ስለዚህ አጎትሽ ችግር የለውም። እሺ አጅነቢ የሚሆኑት ልጆች ከስንት ዓመት በላይ የሆኑ ናቸው? ለአቅመ አዳም ከደረሱ በኋላ ነው። አንድ ልጅ ለአቅመ አዳም መድረሱ ምልክቱ ሶስት ናቸው። አንደኛ የዘር ፈሳሽ ማየት፣ ሁለተኛ በብልት ላይ ፀጉር ማብቀል፣ ሶስተኛ 15 ዓመት መሙላት የሚለው ናቸው። ከነዚህ ከሶስቱ አንዱ ከተስተዋለበት ያ ልጅ ለአቅመ አዳም ደርሷል ይባላል። ነገር ግን ዑለሞች የግዴታ እዛ እድሜ ላይ እስኪደርስ ድረስ መጠበቅ የለበትም፣ ከ10 ዓመቱ ጀምሮ ተሸፈነበት ብለው ተናግረዋል። ሐዲስም ይሄንን ያመለክታል። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ሙሩ አብናአኩም ቢሰላህ ሊሰብዕ ወድሪቡሁም ዐለይሃ ሊዐሽር ወፈርቁ በይነሁም ፊል መዳጅዕ አሉ። ልጆቻችሁ የ7 ዓመት ዕድሜ ሲሆኑ ጊዜ ሶላትን እንዲሰግዱ እዘዟቸው አሉ። አንሰግድም ብለው እስከ 10 ዓመት ድረስ ከቆዩ የዛኔ ደግሞ ምቷቸው አሉ። ምቷቸው ሲባል እነሱን ለመጉዳት ሳይሆን ያን ጥፋታቸውን ለማረም ሲባል ጊዜ ብቻ ነው። ልክ እናት ልጇን እንደምትቆነጥጠው ወይንም በለበቅ መታ እንደምታደርገው አለ አይደለ? ልትጎዳው አይደለም። የሆነ ስህተት አለ፣ ያን ስህተት እንዲታረም ዘንድ ብላ ነው። አሁንም ያ ነው። ስለዚህ በ10 ዓመቱ ምን አለ አላህ ሱብሃነሁ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም በ10 ዓመታቸው ደግሞ መተኛ ስፍራቸውን ለዩ ብለው ተናገሩ። ወንድምና ወንድም እህትና እህት ቢሆንም እንኳን በአንድ ፍራሽ ላይ ማስተኛት በዚህ እድሜ ተከልክሏል። አያችሁ? ከዚያ ጊዜ ጀምሮ ከዛልክ ልክ እንዲሁ መህረም የማን ነው አጅነቢ የሆነች ሴት ለነዚህ ለልጆች ልትሸፈርባቸው ይገባል ማለት ነው። ምክንያቱም ከዚህ ዓመት በኋላ የስሜት እንትናቸው የሚሰማባቸው ጊዜ የሚጀምርበት ጊዜ ስለሆነ ማለት ነው። ስለዚህ ከ10 ዓመት ጀምራ ሴት ልጅ በእነዚህ ልጆች ላይ ልትሸፈን ይገባል። እሺ ባለፈው ማለት ነው የሆነ ትምህርት እያስተማርክ ያው አባብዬ መጀንማንት ሲማንት ያሉ ሶላት የሚሰግዱ ያኔ የሚያሻርኩ ሰዎች እነዛ ሐላል ቢያደርጉ አሁን መብላት አይቻልም? እሺ ከአላህ ሱብሓነሁ ወተዓላ ወጅ በሌላ አካል የሚመጀኑ ሰዎች
ይሄ ስህተት ነው። وهذا شرك بالله سبحانه وتعالى. نبينا صلى الله عليه وسلم حديث ላይ إذا سألت فاسأل الله وإذا استعنت فاستعن بالله አሉ። መጠየቅ ስትፈልግ አላህን ብቻ ጠይቅ፣ መታገዝም ስትፈልግ በአላህ ብቻ ታገዝ። በሌላ አካሎች አይቻልም። والاستغاثة كذلك نوع من أنواع العبادة التي يجب صرفها لله وحده، فمن صرفها لغير الله فقد كفر وأشرك. والدليل على ذلك قوله سبحانه وتعالى إذ تستغيثون ربكم فاستجاب لكم. كالله سبحانه وتعالى وجه للأكل እርዳታን ሙታንን መጠየቅ መለመን አይቻልም። ሙታንን መጠየቅ መለመን አይቻልም በፍጹም። እንደዛ የሚያደርግ ሰው ካለ ይሄ ሰው ያረደው መብላት አይቻልም በፍጹም። ነገር ግን ሰላት ይሰግዳል بيسجد ولو صلى ولو زكى ولو صام ولو تصدق ما دام أنه يشرك بالله سبحانه وتعالى فلا تنفعه صلاته وزكاته وصومه. طيب አንዲት ሴት በስልክ ፈቷት ማለት ነው። ፈታሁሽ ብሎ ከእንደገና ስልክ ልጆች ወይም እንደዛ አገናኘኝ ብሎ እነሱ ልጆቹን አገናኝተው ከዛም በኋላ 3 ወር ሳይሆናት ረጃቱ ቢላት በስልክ ይመለሳል ኒካው? አይዋ طيب ሌላው ጥያቄ የፈጅር ሶላት በመኝታም እንደዚህ እንዲያጋጣሚ ሲያመልጠን ፀሐይ ተወጣብን ሱና ምን ሰግዳለን ወይስ ፈርድ ብቻ ነው ምን ሰግደው? ነብያችን ሰለላሁ ዐለይሂ ወሰለም የሱና ሶላቶች አልፈዋቸው በቀዷ መልክ ይሰግዷቸው ነበር። ስለዚህ ይቻላል። ነብያችን ሰለላሁ ዐለይሂ ወሰለም ከአሱር በፊት 4 ረካዓ ይሰግዱ ነበር። ሐዲስ ላይ በተናገሩ መሰረት ቃል ነብዩ ሰለላሁ ዐለይሂ ወሰለም رحم الله امرأ صلى 4 قبل العصر كعصر بفيت 4 ركعة لسجد سو الله يزللت بلال. በዚህ ሐዲስ መሰረት ነብዩ ሰለላሁ ዐለይሂ ወሰለም ከአሱር በፊት 4 ረካዓ ሁለት ሱና ሶላቶችን ይሰግዱ ነበር። ከዕለታት አንድ ቀን አለፋቸውና ይሄ ከአሱር በኋላ ያንን በቀዷ መልክ ሰግደውታል። አያችሁ ያን በቀዷ መልክ ሰግደውታል። እንዴ ከአሱር በኋላ ሶላት አልተከለከለም እንዴ ልትሉ ትችላላችሁ። አዎ ከአሱር በኋላ ባዕድያ ነው የተከለከለው። ከአሱር በኋላ ባዕድያ ብሎ ሰውየው ቢሰግድ ተከልክሏል። ነብዩ ሰለላሁ ዐለይሂ ወሰለም ግን ባዕድያ አይደለም የሚሰገዱት ያን ያለፋቸውን በቀዷ መልክ ነው። ወታችኋል ከአሱር በኋላ እንደተከለከለ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ነሃ ረሱላህ ሰለላሁ ዐለይሂ ወሰለም الصلاة بعد العصر حتى تغرب الشمس وبعد الفجر حتى ترتفع الشمس. ሐዲስ ላይ ምን ሲል መጥቷል? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከአሱር በኋላ ፀሐይ እስክትጠልቅ ድረስ ሶላት መስገድን ከልክለዋል። ልክ እንዲሁ ከሱብሒ በኋላ ፀሐይ ወጥታ ከፍ እስክትል ድረስ መስገድንም ከልክለዋል። ይህ ባዕድያ ሶላትን አስመልክቶ ነው። ከዋጅብ ሶላት በኋላ የሚሰገድ ሱና ሶላት ባዕድያ ሶላት ይባላል። ያን የተከለከለው እንጂ ነብያችን ሰለላሁ ዐለይሂ ወሰለም ያለፋቸውን ሱና በቀዷ መልክ ከሶላቱ በኋላ ይሰግዱት ነበር። ስለዚህ ፀሐይ ወጥቶ ወደ እንደተነሳችሁ ቀድማችሁ መሰገድ ያለበት ዋጅብ ሶላት ነው። ምክንያቱም እሱ ግዴታ ይቀደማል። ልክ ስትነሱ ጊዜ ፀሐይ ወጥቷል የሱብሒ ሶላት አልፏችሁ የዛኔ ፀሐይ ወጥቷልና ጊዜው አልፏል በቃ በሰግድም ተቀባይነት የለውም አልሰግድም እንዳትሉ አደራ መስገድ አለባችሁ። قال النبي صلى الله عليه وسلم من نسي صلاة أو نام عنها فليصليها إذا ذكرها. النبي صلى الله عليه وسلم حديث ላይ ብናሉ ሶላትን ረስቶ ያለፈበት ወይ በእንቅልፍ ምክንያት ያለፈበት በተነሳ ሰዓትና ባስታወሰ ሰዓት ይስገዳሉ። አውቃችሁ ሆን ብላችሁ እንዳታሳልፉ የሱብሒን ሶላት አደራ ወዳ ተነስታችሁ ስገዱ። የሙስሊም ትልቁ መገለጫው ምንድነው? የሱብሒን ሶላት መስገዱ ነው። የሱብሒን ሶላት መስገድ ትልቅ ምንዳለው ከአላህ ዘንድ። ነብዩ ሰለላሁ ዐለይሂ ወሰለም من صلى البردين دخل الجنة የሁለት ብርዳማ ወቅት ሶላቶችን የሰገደ ጀነት ገባሉ። የአሱር ሶላትና የሱብሒ ሶላት ናቸው። እነሱን ብቻ ቢሰግድ ሰው ይበቃል ማለት ነው ሐዲሱ ላይ አይደለም። ይበልጥ ለነዚህ ትኩረት ለመስጠት ነው። ለምንድን ነው ለሁለቱ ይበልጥ ትኩረት የተሰጠው? ምክንያቱም የሱብሒ ሶላት ሰዎች በእንቅልፍ ምክንያት ሊዘናጉበት የሚችል የሆነ ሶላት ስለሆነ ነው። የአሱር ሶላት ደግሞ ሰዎች በምድራዊ ህይወታቸው ሊዘናጉበት የሚችል ሶላት ስለሆነ ነው። ኃይለኛ ንግድ ላይ የጦፈ ንግድ ላይ ሆነ የዛን ያዛን ድምጽ ብትሰማ ሱቅህን ዘግተህ ወደ ሶላት ሄደህ ለመስገድ ነው። ይሄ ትልቅ የእምነትህ መገለጫ ነው። ምድራዊ ጥቅም እንዳላታለለ መገለጫ ነው። ይሄ ሪጃሉ ላ ቱልሂሂም ቲጃረቱን ይላል አላህ። ሪጃሉ ላ ቱልሂሂም ቲጃረቱን ወላ በይዑን ዐን ዚክሪላህ ወኢቃመ ሶላት ሶላትን ከመስገድ እኔን አላህን ከማውሳት ምድራዊ ጥቅም ወይንም ንግድ የማይሸውዳቸው ናቸው እያለ ወንዶች ናቸው እያለ ይናገራል። ወንድነት እዚህ ቦታ ላይ የተገለጸው የጾታ ወንድነት አይደለም፣ የተግባር ወንድነት ነው። ወንድንም ሴትንም ያጠቃልላል። ሪጃል ብሎ ገለጻቸው። ላ ቱልሂሂም አትሸውዳቸውም ወይንም አታታልላቸውም አታዘናጋቸውም ቲጃረቱን ንግድ ወላ በይዑን ልክ እንዲሁ ደግሞ መሸጥ መግዛት የሚባሉ ነገራቶች ዐን ዚክሪላህ ወዐን አሶላህ
አላህን ከማውሳትና ሶላትን ከመስገድ ጋር። እሺ ሌላ ጥያቄ አለ? አዎ የመጨረሻው ጥያቄ ደግሞ የሆነ ጓደኛ የነበረች አባቷ ማለት ነው አባቷ ተጣልቷት አኩርፈዋለች። እሺ እና በምንድነው የተጣሉት? ቤቷን ሰርታ ነው እሷ ወደዚህ የመጣችውና ቤቷን ደግሞ ወኪል ያደረገችው ላክስቷ ነው ብር የምትልከው ቤቷ እንድታስጨርስላት በአክስቷ ስም አድርጋ መጣች። አሁን አባቷ እሱም በኔ ታላዞርሽ ልጅ አይደለሽም እንዳታናግሪኝ ብሎ እንትን አላት ማለት ነው። አሁን ምንድነው ማድረግ ያለባት? እሺ ይሄን ማድረግ ግዴታ ማን ነው? ይሄን ማድረግ መብት የለው። እሺ የቀደሙ ጥያቄ ላይ በተመለከተ ውሃውን ብናሞቀው እሱ ላይ ይላል ስለሚበርደን ወይንም ስለሚቀዘቅዝ ችግር የለም ማሞቅ ትችላላችሁ። እሺ ይሄን ማድረግ አይችልም። አባትን እናትን የመርዳት ኃላፊነት አለብን። በርግጥ ግን የምትሰሩትን ስራ በደሞዙን ማን ነው ብራችሁን በእኛ ስም ማስቀመጥ አለባችሁ፣ ቤታችሁን በእኛ ስም ማስቀመጥ አለባችሁ። ይሄ ሐቅ የላቸውም። በዚህ ነው ያላቸው ምንድነው ከተባለ ናም ረጃት ይሳሉ ያላቸው መብት ምንድነው ከተባለ በምድራዊ ህይወታቸው የሚያስፈልጋቸውን ማሟላት አለበት። ልጅ جاء رجل الى النبي صلى الله عليه وسلم ነብያችን صلى الله عليه وسلم ጋር አንድ ወጣት ልጅ መጣና አንተ የአላህ መልእክተኛ ሆይ አባቴ ገንዘብ እንድሰጠው ይጠይቀኛል የመስጠት ግዴታ አለብኝ አላቸው። አንተ ወማሉከ ለአቢክ አሉት። አንተም ገንዘብህም የአባትህ ንብረት ናችሁ አሉት። ከዚህ ዑለሞች ምን እስቲንባጥ ያደረገው ሁክም አንድ ልጅ ለአባቱ የሚያስፈልገውን ማሟላት ግዴታ አለበት። ከዚያ በላይ ላ የለበትም። ከዚያ በላይ ማለት የሚሰራውን ደሞዝ ሁሉ እያመጣ በቃ በኔ ስም ማድረግ አለበት ካልሆነ ብሎ ሂሳብ የለም። እንደዚህ ይሄ ያስኬድ። ስለዚህ ያንን አንቺ ግዴታ ያለብሽ አትጠይቅበት። ነገር ግን ለአባትሽ የሚያስፈልገውን አሟይለት። የሚበላው የሚጠጣው የሚለብሰው መጠለያ መታከሚያ ምናምን ካስፈልገው ያንን አሟይለት። እሺ አሁን በኔ ታላዞርሽ በፍጹም እንዲያታናግሪኝ ልጅም አይደለሽም ብሏል ማለት ነው። እና ምንድነው ማድረግ ያለብኝ? እኔ ነኝ አፉ በላኝ ብዬ የምጠይቀው? እሱ ቢሳሳቱም ቤተሰቦቻቸው ነገራችን ላይ እናንተ ሄዳችሁ ይቅርታ ጠይቋቸውና ህይወታቸውን ቀጥሉ፣ አትራቋቸው። እሺ ቢሳሳቱም እንኳን አባትሽ ይሄንን ባለማወቅ ቢናገር ሸሪዓዊ ህግና ስርዓትን ቢያውቅ ኖሮ እስላምን እውቀት ቢያውቅ ኖሮ ይሄን ባላደረገ ነበር። ስለዚህ አንቺ ደግሞ ታውቂያለሽ። ከእናንተ ይቅርና ይሄ ነገር ተሳስታችሁን ቢሆን አንዳንዴ ወርዳችሁ ይቅርታ መጠየቅን ልመዱ። መዋረድ አይደለም። ገብታችኋል አይደል? ነብያችን ሰለላሁ ዐለይሂ ወሰለም ማዛደ አላሁ ዐብደን ቢዐፍዊን ኢላ ዒዘን እያሉ ይናገራሉ። ይቅር ባይነትን ያኔ ክብርን እንጂ አይጨምርም፣ ልቅናን እንጂ አይጨምርም። እና ስለዚህ ሄደሽ ለመታረቅ ሞክሪ። አባዬ ላንተ የሚያስፈልግህን ለማሟላት እኔ ያለሁኝ በይ ገብተሻል። ግን እኔ ወደፊት ህይወት ይኖረኛል ያንን ደግሞ እኔ ባመንኩበት ሰው ላስቀምጥ እችላለሁ ብለሽ ነገር ምናልባት ቤተሰብ አንዳንዴ ሊያጠፋባችሁ ይችል ይሆናል። ከዚህ በፊት ሞክራችሁት ከሆነ ያን ሰው ያ ሰውዬ ሊያጠፋባችሁ ሊሆን ይችላል። ቦታችሁ አላረ ከዚህ ስለዚህ እናንተ ንብረታችሁን የሚጠብቅላችሁን ሰው ከቤተሰብ የሆነን ሰው አድርጋችሁ ለዚያ ሰው ማድረግ ትችላላችሁ። እሺ ጀዛኩም الله ወያኩ እሺ ጥያቄ አለ? ይቀጥል። እሺ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እሺ እኔ ስለ ቁርአን በቁርአን ማለት እንዴት እንደምታይ ስለሱ ማብራሪያ ፈልጌ ነው። ማለት አንድ ቀን ነበርና ከልጅቱ ጋር የሆነች ልጅ አለች ቃል ተገባብተው ከዛ ቤተሰብ ልላክና አንቺን ማግባት አለብኝ ሲላት አረ ችግር የለውም ለምን ቤተሰብ ትልካለህ ባንተ ቃል መቀመጥ እችላለሁኝ ስትለው አይ እሺ እንግዲያስ በኔ ቃል ለማድረግ እኔ አላህን ነው ማምንና በአላህ ቃል ቁርአን ተመታሽልኝ በዚህ ተጠብቃለሁ አለዛ ቤተሰብ አላስለመንኩም ወይም እኔ ካላሰርኩምና በምንድን ምክንያት አንቺና ምን ይልቀመጥ ብሎ ሲላት አይ እሺ ቁርአኑ ካስኬደ እሺ ቁርአኑን መታናለሁ ብላለችና አሁን ይሄ ነገር በቃ የሆነ ቃል ያስገባል ወይስ በቁርአን መማል ይቻላል አይቻልም የሚለውን ነገር ነው። እሺ በቁርአን መማል ሲባል ለሁለት ይከፈላል። አንደኛ ያኒ
እጃችሁን በቁርአኑ በወረቀቱ ላይ በተጻፈው በዚያው ቁርአን ላይ አስቀምጦ መሐላን መፈጸም በዚህ ከሆነ ዑለሞች እንደማይቻል ተናግረዋል أفتى بذلك الشيخ الألباني والشيخ صالح الفوزان حفظه الله تعالى እነዚህ አይቻልም ብለው ተናግረዋል ነገር ግን በአንደበታቸው ቁርአንን ብለው መማል ከሆነ ችግር እንደሌለው ሼክ صالح الفوزان ተናግረዋል ወጣቻው ስለዚህ وضع اليد على المصحف والحلف بذلك ليس له أصل في السنة كما قال الإمام الألباني رحمه الله تعالى እጅን በመጽሐፍ ላይ በማስቀመጥ እንደዚህ መሐላ መፈጸምን የሚያዝ የቁርአንም ሆነ የሐዲስ ትእዛዝ የለም ይሄን የሚያሳይ ምንም አይነት መልእክት የለም ተሻል ነገር ግን ቁርአንን ብሎ መማል ከሆነ ችግር የለም እሺ ያው ቁርአንን ብለው ከተማለ ያው እንደ መሐላ ነው የሚቆጠረው ማለት ነው መሐላ ይቆጠራል لأن القرآن كلام الله وكلامه سبحانه وتعالى صفة من صفاته فجزء الحلف بصفات الله عز وجل الله ባህሪያቶች መካከል አንዱ ባህሪው ንግግሩ ነው እዚያ በንግግሩ መማል ችግር የለም እሺ አይዋ ስለዚህ ያው እንደ መሐላ ይቆጠራል እሺ አመሰግናለሁ ሰላም አለይኩም عليكم السلام ورحمة الله وبركاته እሺ እንትን ምንድን ነበር ማለት ነው ኒካ ግን ልናስረስበናል ግን እስከዛ ያወራ ነው ችግር የለውም አዲ ያ ኒካ ግን ልናስረስበናል እስከዛ ብናወራ አዲ ችግር የለውም ላ ችግር አለው እንጂ እሺ ችግር አለ ኒካ እስከሌለ ድረስ እሺ እንዴት ማለት ኒካ ማሰር ነው በቃ መፍትሄው ኒካ ሰሩ ከወደዳት አንድ ሰው ወደደችው ወደ ኒካ ይሄዱ ካልሆነ ግን ሙሽኪላ ከብር زياده እሺ እና ኒካ ከወደደችው ኒካ ወደ ማሰር መሄድ ነብያችን ሰለላሁ ዐለይሂ ወሰለም لم يعل المتحبين مثل النكاح ለሁለት ለተዋደዱ ጥንዶች መጋባትን የመሰለ መልካም ነገር አላየሁላቸውም ብለው ተናግረዋል አይቷት ከወደዳት አይታ ከወደደችው ወዳው ስለ ባህሪያቸው ሊጠያየቁ ይችላሉ ስለሚወደው ስለሚጠላው ነገር ስለምትወደው ስለምትጠላው ነገር እንዲሁም ስለ ጋብቻው በሆነ ጉዳይ ላይ ሊያወሩ ይችላሉ የዛኔ ወደ ጋብቻ ቶሎ ብሎ ወደ ኒካህ መግባት ነው እንጂ ያወራን ለዘመናት እንቆይ ከዛ በኋላ ኒካህ እናስራለን ስለተሳሰብን ይሄ አስኬደም እሱ እሺ ላ በስ ከወራቶች እኮ ቢሆንም ከወደደችው እሺ ለኒካህ ከተስማሙ ወደ ኒካህ ለመሄድ እንትን ይባላል ስለዚህ ያው በጥቅሉ ያው ቁርአን ተመታ ምንም ተባለ ያው ማውራትም አይቻልም ማለት ነው ያው ኒካህ ምንም አይነት ነገር አርቦልኝ አያውቅም ብቻ ግን በስሙ ጠራለሁ እኔ ማለት ነው ከዛ የሆነ ቤት ወስዶ አስገብቶ በእንትን በዚህ በገመድ ምናምን አስሮ አንቺ ነሽ መድኃኒት ምናምን ያበላሽኝ ምናምን ብሎ በቃ የሆነ ገጅራ ምናምን አለ አይደል በዛ ምናምን አስፈራራይ ማለት ነው በዚህ ቆርጥሻለሁ ምናምን አንቺ ነሽ ያበላሽኝ ምናምን ነገር ይያለ ማለት ከዛ በዛን ታይም እኔ የስድስተኛ ክፍል ምናምን ተማሪ ነኝ እማቀው ነገር የለም እዛ ቤት ማንንም የለም አይኔ አይደለሁም ምናምን ብዬ በከራከረው ዲገለኝ ስለዚህ ያለኝ አማራጭ አው ምናምን ብዬ ከዛ ቤት ወጣው ከዛ ቤት ልክ እንደወጣው ምናምን ለህቶቹ እሷናት መድኃኒት ያበላች ምናምን ይያለ እገላለሁ አባትሽ አይደለሁም ምናምን አለ አባረረኝ ከዛ ቤት ህፃን የስድስተኛ ክፍል ተማሪ ነኝ ሲያባረኝ ከናቴ ጋር ሄድኩኝ ማለት ነው ከዛ እናቴ ደግሞ ሌላ ባል አግብታለች እዛም በቃ ስቃይ ምናምን ሆነብኝ ከዛ መጣው እዚህ መጥቻ አባቴን አፉ በለኝ እኔ በሰዓቱ የዛኔ ማንንም የለም በዛ በገጀራ ብትቆርጠኝ ኖሮ እሞታለሁ ስለዚህ አንተ የታመምከው እኔ ሳላድግ በፊት ነው እማቀው ታሪክ የለኝም ስለዚህ ይቅርታ አድርግልኝ አፉ በለኝ ህይወቴን ራሴን ለማዳን ስል ነው አው ያልኩ ምናምን ስለው አፉ አለልም በቃ ይቅርታ አላደርግልሽ ምናምን ነገር አለኝ እና እስካሁን እኔ ደግሞ አረብ ሀገር መጥቻለሁ ግን በቃ ማለት የሆነ ነገር ለማድረግ ፈልጌ ለሱ ማድረግ አልፈልግም በቃ ማለት ውስጤ ምናምን ነገር በቃ የሆነ ያ ነገር ነው ትዝ የሚለኝ ማለት አባትሽ አይደለሁም በገመድ አስሮ በገጀራ ያስፈራራይ ሊቆርጠኝ ምናምን ያ ትዝ ስለሚለኝ ለሱ ማድረግም አልፈልግም ግን በቃ ላላህ ምናምን ስለ አፉ ምናምን ብየዋለሁ አሁን እኔ እንዴት ይታይብኛል ያስጠይቀኛል አለ
እሺ አሁን የዛኔ ያን ያደረገው ታሞ ከሆነ አትያዥበት አንቺ እሱ መቼም በጤናው አባት ህፃን ልጁን ይዞ እንደዚያ ያስፈራራ እሺ እና በዚያ አቅም ልትይዥበት አይገባም ይቅር በይው ስላለፈው ያን ያስታወሽ ግን በልብሽ ላይ ቅም ሊኖር አይገባም ይወታቻለ አይደል ስለዚህ አንድ ሰው በታመመበት ጊዜ አይደለም እኛ አላህ ራሱ አይቀጣውም አይዝበት እንደ ወንጀለኛ አይቆጠርም قال النبي صلى الله عليه وسلم رفع القلم عن ثلاث عن المجنون حتى يفيق وعن الصغير حتى يكبر وفي رواية أخرى حتى يبلغ وعن النائم حتى يستيقظ نبياتنا صلى الله عليه وسلم حديث لا يبنالو كسوست አይነት ሰዎች ብዕር ተነስቶላቸዋል አሉ ምን ማለት ነው ብዕር ተነስቶላቸዋል ማለት የሚሰሩት ኃጢያት አይጻፍባቸው ማለት ነው አንደኛ ከአይምሮ ህመምተኛ ሰው አይምሮ እስኪመለስለት ድረስ ከእብዶች በቃ ተነስቶላቸዋል አይምሮአቸው ነፃ እስኪሆን ድረስ እብድ የሚሰራ ወንጀል አይጻፍበትም ቢጠጣ ቢሰክር ቢያጨስ ይፈልገ ቢሆን ኃጢያቱ አይጻፍ ለምን ከተባለ አይምሮውን በዚያ ሰዓት ስለሌለ ያቻ ልክ እንደሆነ ህፃን ልጅ ለአቅመ አዳም ለአቅመ ሔዋን እስኪደርሱ ድረስ ልክ እንደሆነ እንቅልፍ ሊተኛ ሰው በህልሙ የሚሰራው እንደ ወንጀል አይቆጠርም እነዚህ ሶስቱም አይምሮአቸውን እየተጠቀሙበት ያሉበት ቅጽበት ስላልሆነ አላህ በዚህ ሁኔታ ላይ ሳሉ ቢሰሩ ኃጢያትን አይይዝባቸው ያ አምላካችን አላህ ፍትሃይ ነው ንጹህ አይምሮ ያለው ሰው ለአቅመ አዳም ለአቅመ ሔዋን ደርሶ አምላክ ህግና ስርዓት ደርሶት ቢተላለፍ ያ ሰው ነው እንደ ኃጢያተኛ የሚቆጠረው ነገር ግን የአይምሮ ህመምተኞች የሚሰሩትን ኃጢያት እንደ ኃጢያት አይቆጥርባቸው አላህ የሚያልፋቸው ከሆነ እኛ ለምንድን ነው የምንይዝባቸው አየሽ ስለዚህ ቂም ሊኖርብን አይገባም አውፍ ማለት ለሁለት ይከፈላል العفو والصفح عفوና الصفح ናቸው عفو ብሎ ማለት ይቅር ትላላችሁ ሰዎችን ነገር ግን በልባችሁ ውስጥ ያቂሙ አለ صفح ብሎ ማለት ይቅር ብላችኋል ከላይ ከውስጣችሁም ያቂም ንጽት ብሎ ወጥቷል በላጭ የትኛው ነው ታዲያ الصفح فاصفح الصفح الجميل الى الله بالقران በሱረቱ الحجر ላይ ውብ የሆነን ይቅር ባይነትን ይቅር በል ይላችኋል እሱ ነው በጣም በላጭ ነገር ግን ሰውየው አፉ ታዲያ ብቻ ደረጃ ላይ ከሆነስ ችግር የለውም አይወቀስበት በውስጡ ላይ ቂሙ ሊኖር ይችላል ይህ ለነብያቶችም ሁሉ የተከሰተበት ጊዜ አለ ነብዩ ሰለላሁ ዐለይሂ ወሰለም ወህሽይን አጎታቸውና ሐምዛን የገደለባቸው ሰው እስልምናን መጥቶ መቀበል ፈለገ እስልምናን ከተቀበለ በኋላ እስኪ አጎቴን ሐምዛን እንዴት እንደገደልክብኝ ቁጭ በልና ነገረኛ አሉት ቁጭ ብሎ ነገራቸው ታሪኩ ረጅም ነው ከዚህ በፊት ነገራቸዋለሁ ከነገራቸው በኋላ ነብዩ ሰለላሁ ዐለይሂ ወሰለም ልባቸው በጣም ደምቶ ነበር በጣም አዝነው ነበር አንድ ነገር ልጠይቅህ አሉት ይቅርብያለሁ ካሉት በኋላ غيب وجهك عني አሉት ከቻልክ አንዴ ፊትህን ታርቅልኛለህ አሉት ከዛ ያ ማለት ይቅር ብለውታል ነገር ግን ያ ሐዘን ከልባቸው ውስጥ አልተወገደም እስካሁን ድረስ በጣም ይወዱት ነበር አጎታቸው ሐምዛ እና አፉ ብሎ ማለት እሱ ነው ከላይ ይቅር ብላችኋቸው ሰዎችን አምናችሁበታል ይቅር ብላችኋል ግን ውስጣችሁ ላይ ያ ህመሙ አለ ቁስለቱ አለ ስብራቱ አለ ይላችኋል ከዛ በላይ በላጩ ግን ምንድነው ሰፍህ ነው ለዚህም ነው አላህ Subhanahu Wa Ta'ala ፈዕፉ ካለ በኋላ ወስፈሑ ኢላ من الحسن الى الاحسن يعني እሺ እንዳጠቃላይ አባትሽ ያንን ያደረገው ባለማወቅ ነው በተደረገበት በሽታ ምክንያት ነው ሲህር ምክንያት ነው ስለዚህ አንቺ በዛ ቂም ልትሽበት አይገባም ይቅር በይው እሺት እሺ እና ደግሞ ሶላት ከሰገድን በኋላ እጅ አንስቶ ካሰላመትን በኋላ እጅ አንስቶ ዱዓ ማድረግ አይቻልም ምናምን ነገር የሚባለው ነገርስ እሺ ሶላት ለሁለት ይከፈላሉ አንደኛ ዋጅብ ሶላት ግዴታ ሶላት አለ ሁለተኛ ሱና ሶላት አለ ከዋጅብ ሶላት በኋላ ነብያችን ሰለላሁ ዐለይሂ ወሰለም ምን ያደርጉ ነበር የሚለውን ሐዲስ ላይ እንመልከት እርሳቸውስ ምን አዘዙ የሚለውን እንመልከት ከዛ በኋላ በዚያ መሰረት ነው መሆን ያለበት ከዋጅብ ሶላት በኋላ አላህ Subhanahu Wa Ta'ala በቁርአን ላይ ሲናገር ምን አለ فاذا قضيتم الصلاه فاذكروا الله على ሶላትን ሰግዳችሁ ባጠናቀቃችሁ ጊዜ ዚክር አድርጉ ነው ያለው ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ من سبح الله دبر كل صلاة مكتوبة 33 وحمد الله 33 وكبر الله 33 فتلك 99 وتمام 100 قوله لا إله إلا الله وحده لا شريك له له الملك وله الحمد وعلى كل شيء قدير من قالها بعد الصلاة غفرت له خطاياه وإن كانت مثل زبد البحر
ነብያችን ሰለላሁ ዐለይሂ ወሰለም ብራሩ ከግዴታ ሶላቶች በኋላ 33 ጊዜ ሱብሃንአላህ ያለ 33 ጊዜ አልহামዱሊላህ ያለ 33 ጊዜ አላሁ አክበር ያለ እነዚህ 99 ሲሆኑ መቶኛ ደግሞ لا اله الا الله وحده لا شريك له له الملك وله الحمد وعلى كل شيء قدير ይሄን ያለ ያለፈ ኃጢአቱ ይማርለታል አሉ ያያችሁ ስለዚህ ከግዴታ ሶላት በኋላ እነዚህን በሉ ብለው ነው ያስተማሩት ከግዴታ በኋላ ሶላት በኋላ ዱዓ አድርጉ ብለው አይደለም ያስተማሩት ስለዚህ መጀመሪያ ምንድነው ማሆን ያለበት ልክ እንደ ነብዩ ሰለላሁ ዐለይሂ ወሰለም እነዚህን ዚክሮች ካልን በኋላ ዱዓ ማድረግ ትችላላችሁ ወይ አዎ ትችላላችሁ እጃችሁን አንስታችሁ እንደፈለጋችሁ ከፈለክ እጅህን አንስተህ ከፈለክ እጅህን ባታነሳም ችግር የለውም ከታች አላረ رفع اليدين في الدعاء يعني ليس له اصل في السنه هنا አድርጎ የሚል ትእዛዝ የለም የሚከለክልም ነገርም የለም ስለዚህ الامر فيه واسع ነገሩ ያን ያክል የሚከበር ነገር አይደለም ከፈለጋችሁ አንስታችሁ ከፈለጋችሁ እጃችሁን ሳታነሱ ከዚያ በኋላ ብታደርጉ ችግር የለውም እሺ ከሱና ሶላትስ በኋላ ወዲያው ዱዓ ማድረግ ይቻላል ወይ አዎ ትችላላችሁ ችግር የለውም እሺ አንዴ አዛን ያለ ነው ይጨርስ ልጆች فريضة إن الله كان عليما حكيما إلى لا لكن متنيا ساتونو إلى زمتني يكلك لانكسو أي زمتنا ولا قديم إلى زمتني يكلك لانكسو وذاتو الله زمتني ساتونو ولا الله سبحانه وتعالى كلته يا مالت شرعي بهون نكاح لأن أنت مستلقوا تفكر أيارا ገንዘቡ ታዲያ በገንዘባችሁ ልትፈልጉ ተፈቀደ ማለት ምን ማለት ነው ከተባለ ሌላም ቦታ መሄድ ሁሉ ያስፈልግም እዚያው ላይ መህር ብሎ ገለጸው አላህ አያ አቱን ኡጁረሁና መህራቸውን ስጧቸው አለ በእስልምና ሴት ልጅን ከትዳር በፊት ወይንም ሰውየው ሊያገባት የፈለገውን ሴት የሚሰጣት ቅድመ ስጦታ ጥሎሽ ምን ይባላል ወንድም መህር ይባላል ያን ነው እየተናገረ ያለው አላህ Subhanahu Wa Ta'ala ይሄን ሴት ልጅን በገንዘብ መግዛት ነው ብለው ካሰቡ እነዚህ ሰዎች ቢራውንስ መጽሐፍ ቅዱስም ላይ እንሂድ አንድ ሰው ሴት ልጅን ሲያገባ ጊዜ የሚሰጠው ጥሎሽ አለ ወይ አዎ አለ ምንድነው ከተባለ ብልት ነው ዳዊት የሳኦል ልጅ ሚልኮልን ሲያገባ ጊዜ ልጄን እንድድርህ ከፈለክ አለው ይሄን ታላቅ ነብይ ነው እንደ መጽሐፍ ቅዱስ የእግዚአብሔር ነብይ ነው ልጄን እንድድርህ ከፈለክ ጥሎሽ እፈልጋለሁ አለው እሺ ጥሎሽህ ምንድነው ሲለው የሰው ብልት 100 ብልት ቆርጠህ አምጣና ስጠኝ ይሄ ነው ጥሎሽ ብሎ ነገረው ዳዊት አሬ ስተት ነው አይቻልም አላለው ቀጥታ ሄዶ 100 ፍልስጤማውያኖችን ብልታቸውን ሰለባቸው ቆራረጣቸውና አምጥቶ አስረክቦ ሰጠ ከዛ በኋላ አገባ በብልት ስለዚህ አንድ ተረጋጋው አንተ ስለዚህ በእስልምና ሴት ልጅን ጥሎሽ ይሄ ገንዘብ ሴትን መግዛት ነው በገንዘብ ከተባለ እንደ ክርስትና ሴት ልጅ በብልት ነው የምትገዛው ማለት ነው ይሄን ነው የምትፈልጉት አንዴ ቃሉን ላሳያችሁ ዳዊት ቃሉን መጽሐፍ ቅዱስ ላይ እኔ በብልት ያጫዋት ሚስቴን ያለ ይናገራል ቆይ ነው ላሳያችሁ በሸለፈት ያጫዋትን ሚስቴን ሸለፈት በብልት ነው ያጫት ቆይ ላሳያችሁ ሴት ልጅ የምትታጫው እንደ ክርስቲያን ያጋ ያለ አንዴ ተረጋጋ ወንድም እያወራን ነው አይደል ተረጋጋ እስኪጨርስ ድረስ አንዴ ከመጽሐፍ ቅዱስ ልስጣችሁ ያ ስለዚህ እኛ ሴቶች በብር ነው የናንተ ደግሞ ሲቀጥል ብር ብቻ አይደለም መህራቸውን ጥሎሽ ነው እሱ ከፈለገች መኪና ከፈለገች ብር ከፈለገች ያንን ተቀብላ ለዳሃዎች መስጠት ትችላለች ለሚስኪኖች ለባሏ መልሳ እንካይን ሀዲያ ሰጥቻለሁ ማለት ሁላ ትችላለች ለማንኛውም ዳዊት ሚስቱን በምን እንዳጫት ይንገረን በሸለፈት ያጫዋትን ሚስቴን እያለ ይናገራል السلام عليكم. وعليكم السلام. እህት እያወራን ነው አይደለ? ዋለስ ያስወጣኝ ስለሆነ ነው በዛ አንዴ ልመልስ ልጠይቅ። አንዴ ተረጋጊ እህት። ሸበካ ያስወጣኝ ስለሆነ ነው በዛ አንዴ ሸበካ ያስወጣኝ ነው እኮ ተረጋጊ ያንስ ነው እኛ ደግሞ አንዴ ያረጋጋ እዚህ ጋር ዳዊት ይናገራል ይታያል ዳዊትም ወደ ሳኦል ልጅ ወደ ኢያቡስቴ በመቶ ፍልስጤማውያን ሸለፈት ያጫዋትን ሚስቲን ሚልኮልን ስጠኝ ብሎ መልእክተኞችን ሰደደ ይላል ያ ሰላም በመቶ ፍልስጤማውያን ሸለፈት ልጆች ይታያቸዋል ኔትወርክ የተቆራረጠ ነው ከኔ ጋር ይታየናል
ስለዚህ በመቶ ፍልስጤማውያን ሸለፈት ነው ሴት ልጅ የምትታጨው። ለዛም ይሄን ያደረገው የእግዚአብሔር ነብይ ነው። ይሄን በማድረገው እግዚአብሔር አንዲትም ቦታ ላይ አልተቃወመው። አንዴ ፊት ለፊት አድርግልኝ ማስተካከል መልሼ ላሳየው ነው ራሱ ለምን ተወት ታብ አድርጉ። ኔትወርክ እየያዘው ነው። ታብ እስካሁን 300 ነው የሆነው ማለት 300,000 ብቻ ነው እስካሁን። لماذا عندش ሰው ተቀምጣችሁ እስካሁን 1 ሚሊዮን መግባት ነበር። ረበት ረጨርሶ ላይ ያስወጣው ነው መሰለኝ። ያስወጣው መልሰን ኢንሻአላህ። አብዲ አይዞ በቃ ሌላ ጥያቄ አለ እንደማለት ተማሪ ነኝ እኔ ጥያቄ ይሄው ነው። አሁን ኢንሻአላህ በቃ አሁን ጨርሻለሁ ኢንሻአላህ።